ሰላም እንዴት ናችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ቻናል አዲስ ከሆናችሁ ስለ ፋሽን እና ከአለባበስ ጋር የተያዙ ቪዲዮዎች እንዲደርሳችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮ ለብዙ ሰዎች እንዲደርስ ላይክ በማድረግ እንድትጀምሩ ጠይቃችኋለሁ። የሚያምር ሉክ ለማግኘት ቁልፉ ፍጹም የሆነ አለባበስ ነው ብላችሁ ታስቡ ይሆናል፣ ግን እውነቱ ይሄ ነው። የፀጉር ስታይል ገጽታችሁ ለመለወጥ ብዙ ኃይል አለው። በዛሬው ቪዲዮ ውስጥ የ2025 እና እንዲሁም ለ2026 የሚሆኑ በጣም የሚያማምሩ የፀጉር ስታይሎችን እናያለን። ለሁሉም የፀጉር አይነቶች የሚሆኑ ዘመን የማይሽራቸው ምርጥ አስደናቂ የፀጉር ስታይሎችና እንዴት በቀላሉ ዝንጥ ማለት እንደምትችሉ እንመካከራለን። ወደ ዝርዝሩ እንግባ። የጊዜ ፈተና ተቋቁሞ በቆየው ታይምለስ በሆነው የፀጉር ስታይል እንጀምር። ፍሬንች ትዊስት። ይህ ታዋቂ የፀጉር ስታይል ለ10 ዓመታት የውበት ምልክት ሆኖ ቆይቷል። በታሪክ ውስጥ ባሉ አንዳንድ በጣም ቄንጠኛና ታዋቂ ሰዎች እስከ ንጉሳዊ ቤተሰቦች ድረስ ዘመን የማይሽረው የውበትና ስልጣኔ ምልክት ሆኖ ቆይቷል። በሁሉም ጊዜያት በጣም ከሚያማምሩ የፀጉር ስታይሎች አንዱ ተደርጎ መወሰዱ ምንም አያስደንቅም። የፍሬንች ትዊስት የፀጉር ስታይል የሚያስደንቀው ነገር ሁለገብነቱ ነው። ከኦፊሻላዊ ዝግጅቶች እስከ ተራ እራት ድረስ ለሁሉም ነገር ተስማሚ ነው። እናም ምርጡ ክፍል ይሄ ነው። ይህን ለማድረግ ፍጹም ስትሬት ፀጉር አያስፈልጋችሁም። በእውነቱ ይህ ስታይል ከሁሉም የፀጉር አይነቶች ጋር በሚያምር ሁኔታ ይሰራል። ይህንን ክላሲክ ሉክ ለመፍጠር ፀጉራችሁን በአንገታችሁ ጫፍ ላይ እንደ ፖኒቴል ትሰበስቡታላችሁ። ከዚያም ፀጉራችሁን ቀስ ብላችሁ ወደ ላይ ታጥፉታላችሁ። ከዚያም በቦቢ ፒን ታጣብቁታላችሁ። ማንኛውም የተበታተኑ ፀጉሮች ካሉ ወደ ትዊስት ውስጥ ክተቱት። ለተጨማሪ ውበት ጥቂት ፊት ላይ ፍሬም የተደረጉ ፀጉሮች ካሉ ፀጉሮቹን አውጧቸው። ፍሬንች ትዊስት ሲታይ ከሚመስለው በላይ በጣም ቀላል ነው። ወዲያውኑ ለየትኛውም አጋጣሚ የተስተካከለ በቀላሉ የሚያምር ስሜት ይሰጣቸዋል። ቀጥሎ ውበትን በትክክል የሚያወጣ ስታይል አለን። ዘመን የማይሽረው ሃፍ አፕ ሃፍ ዳውን የፀጉር ስታይል ነው። ይህ ፀጉር ስታይል በሁለገብነቱ ምክንያት ተወዳጅ ነው። እንደ አስፈላጊነቱ ካዙዋል ወይም ፎርማል ሊሆን ይችላል። ያለምንም ጥረት ሺክ እና ለሁሉም ሰው የሚያምር ነው። ከሰርግ እስከ ዕለት ተዕለት ተግባራት ድረስ ለሁሉም ነገር ተመራጭ ነው። ይህንን ሉክ ለመፍጠር ክላሲክ መንገድ የፀጉራችሁን የላይኛውን ክፍል በቀላሉ በመሰብሰብ በክሊፕ ማስያዝ ነው። ግን ክላሲክ እና የሚያምር ነገር መጨመር ከፈለጋችሁ ቀላል ዘዴ አለ። ከእያንዳንዱ ጎን 2 ትላልቅ የፀጉር ክፍሎችን በመውሰድ ጀምሩ። ከዛ በኩል እርስ በርስ ቋጥሯቸው። ከዚያም ግማሹን ለቀቁት፣ ግማሹን ወደፊት ውሰዱት። ወደፊት የወሰዳችሁትን የፀጉር ክፍል በክሊፕ አስይዙት። ከዚያ ወደ ኋላ ለቀቁት። ይህ የሚያምር ቮሊዩም ያለው ሃፍ አፕ ሃፍ ዳውን ፖኒቴል ስታይል ይፈጥራል። በጣም አስደናቂና የሚያምር ነው። ወደ ተወዳጁ የፀጉር ስታይል እንሂድ፣ ሆሊውድ ዌቭ። ይህ ታዋቂ ስታይል ብዙውን ጊዜ በአንድ ሳይድ በኩል በዛ ተደርጎ የሚለበስ ሲሆን ለአጭርም ሆነ ለረጅም ፀጉር በሚያምር ሁኔታ ይሰራል። ሆሊውድ ዌቮች የእውነተኛ ውበት መገለጫ ናቸው። ሴክሲ ግን የተራቀቀ ስሜት እንዲሰማችሁ በምትፈልጉበት ጊዜ ፍጹም ተመራጮች ናቸው። ዌቮች የማይካድ የሚያምሩ ቢሆኑም በጥሩ ሁኔታ ለማስተካከል ትንሽ ጊዜ ሊወስዱ ይችላሉ። ለስላሳ የብሎ አውት ከርሎች ተመሳሳይ ሺክ እና የተራቀቀ ስሜት ይሰጣሉ፣ ግን የበለጠ ፕራክቲካል ናቸው። በተጨማሪ ዘመን የማይሽረው ውበትና ዘመናዊ ተች ይሰጣሉ። ሁለቱንም ስታይሎች እንዴት ማግኘት እንደሚቻል እንመልከት። ለሆሊውድ ዌቮች የሚያስፈልጋችሁ የፀጉር ማጠፊያ መሳሪያና ጥቂት ፒኖች ነው ወይም ዌቭ ማዘጋጃ ክሊፖች ብቻ ናቸው። ፀጉራችሁን በክፍል በመከፋፈል እያንዳንዱን ክፍል በተመሳሳይ አቅጣጫ ዌቭን በመስራት ጀምሩ። አንዴ ከታጠፉ በኋላ እያንዳንዱን ክፍል የፀጉር ስፕሬ በትንሹ እርጩበት። ከዛም ከርሎቹን ለመበታተን ሰፊ ጥርስ ባለው ማበጠሪያ በቀስታ አበጥሩት። ቀጥሎ ዌቭ ማድረጊያ ክሊፖችን በዌቮቹ መታጠፊያ ላይ በጥቂት ሴንቲሜትር ርቀት ላይ አድርጓቸው። ይሄ ነው ያንን የታዋቂ የሴትነት ስሜት የሚፈጥረው። አሁን ወደ ለስላሳ የብሎ አውት ስታይል ከርሎች እንሂድ። ፀጉራችሁ ጤናማና አንጸባራቂ እንዲሆን ሂት ፕሮቴክተር በማዘጋጀት ጀምሩ። እያንዳንዱን የፀጉራችሁን ክፍል ምረጡ፣ ከዚያም ከርል አድርጉት።
ከዚያም የተወሰነ ቴክስቸር ለመጨመር ትንሽ ደረቅ ሻምፖ አድርጉበት። አንዴ ይሄ ከተጠናቀቀ በኋላ ለስላሳ ያለ ምንም ጥረት የሚያምር መልክ እንዲኖረው ከርሎችን በቀስታ ቦርሹት። የበለጠ የሚያምር መጠን ለማግኘት ቁልፉ ይሄው ነው። ትልቅ ክብ ብሩሽ ውሰዱና ፀጉራችሁ ስር ላይ አድርጉት። ከፍታና ባውንስ እንዲፈጥር ብሎ ድራይ ተጠቀሙ። ከዚያም ከርሎቹን እንደምትወዱት አስውቡት። ውጤቱ ዘመናዊ ሺክ ስታይል ነው። ለየትኛውም ሁኔታ ፐርፌክት ነው። ለአጭር ፀጉርም በሚያምር ሁኔታ የሚሰራ ነው። ፀጉራችሁን በቀስታ በማጠፍ እያንዳንዱን ዘለላ እስከ ስሩ ድረስ ማጠፍ ጀምሩ። ከዚያም የተጠቀለለውን በሮለር ወይም በክፍል መለያ ክሊፕ አስይዙት። ክሊፖቹን ወይም ሮለሮችን ከማስወገዳችሁ በፊት ቅርጹን ሴት ለማድረግ ለ10 ደቂቃ እንዲቆይ አድርጉ። በመጨረሻ እንደምትፈልጉት ስታይል አድርጉት። ያንን ዘመን የማይሽረውን የሚያምር መልክ በአጭር ሁኔታ ውስጥ ታገኛላችሁ። ቀጥሎ ከማንኛውም ልብስ ጋር በሚያምር ሁኔታ የሚሰራ በጣም ቀላል ግን የማይካድ ቄንጠኛ የፀጉር ስታይል አለን። ሎባን ውበቱ ሁለገብነቱ ላይ ነው። በብዙ የሚያምሩ መንገዶች ስታይል ማድረግ ይቻላል። ለተስተካከለና ፕሮፌሽናል መልክ የሚሰጥ ክላሲክ የሚያምር ሎባን መምረጥ ትችላላችሁ። ለኦፊሻላዊ ዝግጅቶች ወይም ለቢሮ ቢሆን በጣም ተስማሚ ናቸው። ለስላሳና የበለጠ ሮማንቲክ ስሜት የምትፈልጉ ከሆነ ሉዝ ወይም ወደ ጎን የተደረገ በን ድንቅ አማራጭ ነው። ሎባን ከሚያምር ኦፍ ሾልደር ቶፕ እና ከደማቅ የጆሮ ጌጦች ጋር ብታጣምሯቸው ወይም በቤት ውስጥ ዘና ስትሉ ከምቹ አለባበስ ጋር ብታስይዙት መልካችሁን ያለምንም ጥረት ያሳድጋል። ከማንኛውም ነገር ጋር በትክክል ይሄዳል። ባን በአጠቃላይም ዝቅ አድርጋችሁም ይሁን ከፍ አድርጋችሁ ብታስይዙት ሁልጊዜ ዘመን የማይሽር ውበትን ይሰጣል። ክላሲክ ትዊስት ስታይልን ለማግኘት ከፈለጋችሁ ፀጉራችሁን ዝቅ አድርጋችሁ ፖኒቴል በመሰብሰብ ጀምሩ። በፀጉር ማሰሪያ የመጨረሻ ሉፕ ላይ ፀጉሩን ግማሽ ያህል ብቻ በመሳብ ሉዝ በን ፍጠሩ። ቀጥሎ የቀረውን የተለቀቀ ፀጉር ወደ ላይ ወስዳችሁ በትንሽዬ ላስቲክ እሰሩት። አሁን ያንን ክፍል ቀስ ብላችሁ በመሃል ትንሽ ክፍተት ፍጠሩ። ከዛ ማጠላልፉት። የተጠላለፈውን ክፍል በበኑ ዙሪያ ሸፍኑት። ከዚያም በክፍት ቦታ ውስጥ በማስገባት በቦታው አስቀምጡት። በመጨረሻም ለተጨማሪ መጠን በኑን በትንሹ በተን አድርጉት። በቃ ይሄው ነው። በመጨረሻም የምናየው ለቀዝቃዛ ወቅት ተስማሚ የሆነ ስታይል አለን። ክላሲክ ሄር ባንድ ስታይል ነው። ሄር ባንድ ማድረግ ስለ አክሰሰሪዎች ብቻ አይደለም፣ ራሱን የቻለ የፀጉር ስታይል ነው። በቀዝቃዛ ቀናት ምቾት ውስጥ ስትሆኑ ሺክ እና የተስተካከለ መስላችሁ ለመታየት በምትፈልጉበት ጊዜ ፐርፌክት የሚባሉ አማራጮች ናቸው። ወጥታችሁ የትም ብትሄዱም ወይም ወቅታዊ ተግባራትን ስታደርጉ ይሄ ፀጉር ስታይል ያለምንም ጥረት ውበትን ይጨምራል። ይበልጥ ኦፊሻላዊ ለሆነ ክላሲክ መልክ ወፍራም ሄር ባንድ ተጠቀሙ። ወፍራም ሄር ባንድ ብትጠቀሙ ከፍተኛ ደረጃ ያለው ዘመን የማይሽር ስሜት ይሰጣል። ካዥዋል የሆነ ነገር የምትፈልጉ ከሆነ ቀጭን ማሰሪያ ለተዝናና ቀን ቆንጆ ሉክ ለመፍጠር ተስማሚ ነው። እንደ ቡናማ ወይም ጥቁር ባሉ ክላሲክ ቀለሞች ውስጥ ያለ ሄር ባንድ ከማንኛውም ልብስ ጋር ይሄዳል። ይህም በትንሽ ጥረት መልካችሁን ለማሳደግ ቀላል መንገድ ያደርገዋል። ጊዜ የማያልፍባቸው ቆንጆ የምላቸው የፀጉር ስታይሎች በጥቂቱ ያመጣዋቸው ይህን ይመስላሉ። በተለይ እኛ አበሾች የምንወዳቸው የፀጉር ስታይሎች አሉ። ከነሱ ውስጥ አንዱ ሹሩባ ነው። ስለዚህ ይህንን ስታይል ኪፕ እንድታደርጉት ፈልጋለሁ፣ እኔም በጣም ስለምወደው። ምንም ውበት የሌለውና በብዙ ሰዎች የሚዘወተር የፀጉር ስታይል አለ። እሱም ሳብ ሳብ የሚባለው ስታይል ነው። ከላይ ስትሬት ሆኖ ወርዶ ጫፉ ላይ የሚጠቀለለው ትንሽዬ ከርል ነገር ምንም ውበት የሌለውና መተው ያለበት ነው። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይህን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ፣ ለጓደኞቻችሁ ሼር ማድረግ እንዳትረሱ። የመለቃቸው አዳዲስ ቪዲዮዎች እንዲደርሳችሁ የኖቲፊኬሽን በተኑን ተጫኑ። በቀጣይ በሌላ ርዕስና ቪዲዮ እስከምንገናኝ ሰላም ቆዩኝ።